ስዊች የቢዝነስ ዘገባችን አጋር ስለሆነ እናመሰግናለን። ወደ ዘገባዎቹ አልፋለሁ። በበጀት ዓመቱ 6 ወራት ከቱሪዝም ዘርፉ 7.7 ቢሊዮን ብር ገቢ መገኘቱን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በ3 እጥፍ እድገት አሳይቷል ተብሏል። ማማነሽ ገኔ ተጨማሪ አላት። በአማራ ክልል በ2018 በጀት ዓመት በመጀመሪያዎቹ 6 ወራት የውጭና የሀገር ውስጥ ጎብኚዎች ፍሰት ጭማሪ አሳይቷል። የቱሪዝም ዘርፉም መነቃቃት ታይቶበታል ብለዋል የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ ናውጤ። ባለፈው ዓመት ተመሳሳይ 6 ወር ወደ 11158 የውጭ ቱሪስት ነበር ክልሉን የጎበኘው። አሁን በዚህ በ2018 የመጀመሪያ 6 ወር ግን 24913 የውጭ ቱሪስት ነው ክልሉን የጎበኘው። ይሄ ማለት ካምናው ከ100% በላይ ጭማሪ አሳይቷል። ይሄ ክልሉ ካለው ጸጋ ጋር ሲነጻጸር በቂ ነው ተብሎ የሚወሰድ ባይሆንም እንኳን ቢያንስ ሰላሙ እየተሻሻለ ሲመጣ ቱሪዝሙ ምን ያክል እንደሚሻሻል ማሳያ ስለሆነ ነው። ይሄ የውጭ ቱሪስት ነው አሁን ያነሳው ቁጥር። በሀገር ውስጥ ቱሪስትም እንደዚሁ ከእጥፍ በላይ የጨመረበት ነው። ባለፈው ዓመት የመጀመሪያ 6 ወር ወደ 5.4 ሚሊዮን የሚጠጋ የውጭ ቱሪስት ነበር ክልሉን የጎበኘው የሀገር ውስጥ ቱሪስት። በዚህ ዓመት ግን 10.2 ሚሊዮን የሀገር ውስጥ ቱሪስት ክልሉን ጎብኝቷል። ይህም በተመሳሳይ በጥፍ ቁጥሩ የጨመረበት ሁኔታ ነው ያለው። ከባለፈው ዓመት ጋር ሲነጻጸር የቱሪዝም ዘርፉ መነቃቃት ከዘርፉ የሚገኘውን ገቢ በከፍተኛ ሁኔታ አሳድጎታል። በበጀት ዓመቱ 6 ወራትም ከዘርፉ 7.7 ቢሊዮን ብር ገቢ ተገኝቷል ብለዋል የቢሮው ምክትል ኃላፊ። በአጠቃላይ በ6 ወሩ ከቱሪዝም የተገኘው ገቢ ከ3 እጥፍ በላይ ነው ያደገው። ባለፈው ዓመት በሀገር ውስጥም ከውጭ ቱሪስትም በድምሩ ወደ 2.5 ቢሊዮን ብር ገቢ ነበር የተገኘው። አሁን በዚህኛው በ2018 6 ወር ግን 7.7 ቢሊዮን ብር ገቢ ነው የተገኘው። ይሄ ቁጥር ምናልባት በሌሎች ዘርፎች ሲታይ የሆነ የህብረተሰብ ክፍልን ብቻ ተጠቃሚ ያደርግ ሊኖር ይችላል። ቱሪዝም ግን በባህሪው ከዝቅተኛ ገቢ ከሚያገኙ የህብረተሰብ ክፍሎች እስከ ትልልቅ ባለሀብቶች ተጠቃሚ የሚያደርግ ነው። የሰላም ሁኔታው ከመሻሻሉ በተጨማሪ የአዳዲስ መዳረሻዎች መልማትና መገንባት ለዘርፉ መነቃቃት ሚናው ከፍተኛ መሆኑን ያነሱት ምክትል ቢሮ ኃላፊው ዶክተር አየለ መዳረሻዎችን በዓለም ቅርስነት በማስመዝገብም ዘርፉን የበለጠ ለማነቃቃት እየተሰራ ነው ብለዋል። 3 ቅርሶች የሚዳሰሱና የማይዳሰሱ ቅርሶች በዩኔስኮ ምዝገባ ፓይፕላይን ላይ ያሉ አሉ። 1-2 ተጠናቀዋል ኦልሞስት። ቀጣይ ዓመት ደግሞ እናስገባው ይኖረናል። እነዚህ ሲደማመሩ የቱሪዝም ፍሰቱን ከሚፈጠረው አስተማማኝ ሰላም ጋር ተጨምሮ ቁጥሩ ከዚህ በላይ ይጨምራል፣ የሚገኘው ገቢም ከዚህ በላይ ይጨምራል ብለን ተስፋ እናደርጋለን። ቀጣይም አዳዲስ መዳረሻዎችን በማልማትና በማስተዋወቅ የጎብኚዎችን ፍሰት ለመጨመር እየተሰራ ነው ተብሏል።